በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከን እናቀድሳለን። በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥንን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕሪ አባቱ ከአብ ስም ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እመ አምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለታላቋ ሰማዕት ለእናታችን ለቅድስት አርሴማ በዛሬቱ ቀንም በወርሃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የታላቋ እናታችን የሰማዕቷ የቅድስት አርሴማ በዛሬቱ ቀንም በወርሃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬው መርሃ ግብራችን ጀምረናል። የዛሬው መርሃ ግብራችን እንግዲህ በቴሌግራም ነው። ምክንያቱም ጥያቄያችሁን አይቼ ነበረና አብዛኛው ጥያቄ ከዚህ በፊት የተነጋገርነው ጥያቄ ነው። ምንም አዲስ ነገር አላየሁበትም እና ተመሳሳይ ጥያቄ ሆነብኝ። እንደውም ባለፈው ሰኞ ነው እሮብ አካባቢ የተማማርንበትንም ጥያቄና መልስ ሁሉ አግኝቼበት ነበርና ያንኑ ደግሜ ከመመልስ ለምን ዛሬ በቴሌግራም ቃል በቃል ጥያቄ አላደርግላቸውም ብዬ ነው በዚህ መርሃ ግብር እንዲሆን ያደረኩትና ስንክሳሩም ትንሽ አጭር ስለሆነ እሷን ወዲያው ቶሎ ብለን ተማምረንባት ለ15 ደቂቃ ከዛ በኋላ ወደ ቃል በቃል ጥያቄና መልስ እንገባለን ማለት ነው። ከዛ አንጻር ነው ዞሮ ዞሮ
አሁን ቀጥታ መንገባው ወደ ሰኔ 7 ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቃሊን ከምትባል ሀገር ቅዱስና ብሩክ ድል አድራጊም የሆነው አባ አበስኪሮን በሰማዕትነት ሞተ። ይህም ቅዱስ ከአንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበር። የካህዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙን በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፌዎስ፣ አርማኒዎስ፣ አርኪያስ፣ ጴጥሮስ፣ ቀራኒዎስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሱም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ንጉሱ እንዳዘዘም አደረጉባቸው። ከእኒህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማ ውስጥ እንዲጎትቱ ታዘዘ። ይህንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩ ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራኞች ሁሉ የሚበልጥ በስራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራኛ መጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አንሾካሾክና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውን ወስዶ በብረት ወጭት አድርጎ አበሰላቸው። በውሽባ ቤት ውስጥ ወደ አባ አበስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልን አድርግ ብሎ ጮኸ። ምንም ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳ ሰይጣንስ በክብር ባለቤት በጌታዬ በኢየሱስ ክርስቶስ ኃይል አንተን ይቀጣል አለው። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባለ ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግስተ ሰማይ ተቀበለ። ቅዱስ አበስኪሮን ታምራትንም ከቅዱስ አበስኪሮን ታምራትም አንዱን እንነግራችኋለን። በግብፅ ደቡብ በስሙ የታነጸች ቤተክርስቲያን ነበረች። ካህናቷም ክፉ ስራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንድ ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን ተቀምጦ የላዕላይ ግብፅ የሆነች ቢያሁ ወደምትባል ሀገር ደረሰ። የሀገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላ ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላዕላይ ግብፅ ቢያሁ ወደምትባል ሀገር በ100 የወርቅ ዲናር ወደ ገዛት ምድር ከነዋየ ቅድሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማት። የሀገር ሰዎችም በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተክርስቲያኒቱን በደጃቸው አገኟት። እጅግ ፈጽሞም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ከዚያች ጊዜ ጀምሮ ድንቅ ታምር የሚደረግባት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአበስኪሮን ዘተአገሰ መከራ እስኪቱ ወርእሱ እስከ በመጥባሕት ተመትራ በእደ መኮንን ምውት ለሕይወተ ክርስቶስ ዘኢተዘከራ ወለዘተቀትሉ ምስሌው ወዘተከለሉ ጌራ ሰላመ እብሎሙ ለአምስሐራ። በዚህች ዕለት መኮንን አርማኒዎስ ያሰቃያቸው የ16000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም
እልፈ ወስሳ ምእተ ዘተፈቅዱ እንበለ ዘውእዩ ሰብ ወእንበለ ተሰዱ እለፈጸሙ ምንዳቤ ለአርማኒዎስ በእዱ አርስተ አርየ ከመ በአይጋር ተኪዱ መንገለ ነገዱ አንትሙ ንግዱ። በዚህችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለርወተ ቤትኪ ዮም ከመ ኤልያስ አርህወ ሆይተ ዝናም በስሱ አውራ ወበሰላስ አም ማርያም ስመሪ አርወቶ ለህሊና ይህቱም ከመላሌው ይትከአው ምስለ ጽድቅ ሰላም። ሰኔ 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ዘስሩግ፣ ሁለተኛ ቅዱስ ብሩክና አሸናፊ አባ አበስኪሮን ታላቅ ሰማዕትና ባለብዙ ታምራት፣ ሶስተኛ 16000 ሰማዕታት በአንድ ቀን የተገደሉ፣ አራተኛ የእመቤታችን ቤተክርስቲያን የተከፈተበት በዓል ካይሮ ውስጥ ማለት ነው። ወር በገባ በ7 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሶስተኛ አባ ሲኖዳ የባህታውያን አለቃ፣ አራተኛ አባ ዳንኤል ዘገዳመ ሲያት፣ አምስተኛ አባ ባውላ ገዳማዊ፣ ስድስተኛ ቅዱስ አትናቴዎስ ሐዋርያዊ፣ ሰባተኛ ቅዱስ አግናጢዮስ ለአንበሳ የተሰጠ። ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌውን እንጂ ማንም ታናሽነትን አይናቀው። እስከመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። መጀመሪያዊቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 4 ቁጥር 11 እስከ 13። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤያችንን ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንን ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። እህቶቼ ወንድሞቼ፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን እውቀቱን ይግለጽልን፣ አሜን። እህት ወንድሞች፣ በሰኔ 7 ቀን ታስበው ከሚሉ ቅዱሳን መካከል አንዱ ታላቁ ቅዱስ አባ አበስኪሮን ሰማዕት ይገኝበታል። ይህ ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበረ እና የካዲው ንጉሥ ዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰች ጊዜ ይህ ቅዱስ ተቃውሞውን የገለጸ ነበረ፣ በዛ ጊዜ ማለት ነው። ታዲያ ተቃውሞውን በሚገልጽ ጊዜ ሌሎቹ ሊያሰቃዩት አልፈለጉም። ምክንያቱም ወታደር ነው፣ ወታደር እንደመሆኑ ይከበራል እናም ይፈራልም። ከዚህ አንጻር ሊያሰቃዩት አልደፈሩም። ነገር ግን በንጉሱ በአዳራሽ ስፍራ አሰሩት ይላል ስንክሳሩ። እዚህ ጋር አንድ ነገር ተምረን እናልፋለን። የምንማረው ነገር ምን መሰላችሁ? ምንም እንኳን የትኛውም አገልጋይ ልንሆን እንችላለን፣
የመንግስት ካቢኔ ብንሆን፣ ምንም አይነት ነገር ውስጥ ብንገባ ብቻ በሃይማኖት ላይ የመጣ ነገር ሲኖር ያ ነገር መቆም አለበት። ከሃይማኖት የሚበልጥ ምንም ነገር የለም። ከሃይማኖት የሚበልጥ ምንም ነገር የለም። በዚች ምድር ላይ ለሰው ሁሉ የምንታዘዘው ምናችን እስካልነኩ ድረስ ነው፣ ሃይማኖታችን እስካልነኩ ድረስ ነው። በሃይማኖት ከመጣ ግን ቀይ መስመር ታልፈዋል ማለት ነው። ማንታገስበት ነገር ምንድነው ብትሉ ምንድነው? ሃይማኖት ነው። በተለይ ሃይማኖትን ካድ፣ ሙስሊም ሁን፣ ፕሮቴስታንት ሁኚ፣ ከዛ በኋላ በ100,000 ብር የሚከፈል ደሞዝ ተከፋይ ትሆኛለሽ፣ በዚህን ያክል ዶላር፣ በዚህን ያክል፣ በጭራሽ አነስማማም። ግልጽ ነው አይደለ? በየትኛውም ነገር ብንሆን ሃይማኖታችን ላይ ከመጣ ያ ነገር መቆም አለበት። ነፍሳችን አሳልፈን መስጠት አለብን ማለት ነው። ነፍሳችን አሳልፈን መስጠት አለብን። ዮሐንስ ራእይ ምዕራፍ 2 ቁጥር 10 እስከ 11 ላይ የተጻፈልን ይህንኑ ቃል ነው። ልትቀበለው ያለን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የህይወት አክሊልንም እሰጥሃለሁ የሚል ቃል አለ። የህይወት አክሊልን እሰጥሃለሁ፣ እስከ ሞት ድረስ የታመንኩን፣ እስከ ሞት ድረስ የታመንኩን። የሚወደን ቢኖር ሁሉን ትቶ ይከተለኝ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ይላል። ስለዚህ እስከ ሞት ድረስ መታመን አለብህ። ልክ እንደ ሐዋርያቱ፣ ልክ እንደ ጻድቃን ሰማዕታቱ ስለነሱ እንዲህ ተብሎ ተጽፏልና የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይላል። ለምን ይሄ ሁሉ መከራ? ለምን ይሄ ሁሉ መስዋዕትነት? ለምን? ሃይማኖት ነዋ። በሃይማኖት ላይ የመጣ ከሆነ በጭራሽ ማንታገሰው ነገር ነው። ሃይማኖት ላይ ከመጣ እህት ወንድሞች፣ ሁሉም ነገር መቆም አለበት። ሁሉም ነገር መቆም አለበት። ለምን ቤተሰብ አይሆንም? ለምን በህይወት ዘመናችን ልናጣው የማይገባን ነገር አይሆንም? ሃይማኖት ላይ ከመጣ ያ ነገር መቆም አለበት ማለት ነው። አስቡት፣ በውትድርና ዲሲፕሊን በጣም ከባድ ነው አይደል ወንድሞች? ወታደር ንጉስን ወይም መንግስትን ከተሳደበ ምንድነው እርምጃው? ይረሸናል አይረሸንም? በአሁን ሰዓት አይረሸንም? አይገደልም? ይገደላል እኮ መንግስትን ቢሳደብ። የመንግስት ወታደሩ ነው። መንግስትን ቢሳደብ እኮ ይገደላል። በተለይ ፖለቲካ ውስጥ ካለ እስከ ሞት ድረስ ሁሉ ቅጣት ሊቀጣ ይችላል። እና አስቡት፣ ባጭሩ ወታደር በጣም ትልቅ ዲሲፕሊን አላቸው። በጣም በስነ ስርዓት እንኳን በተለይ በጣም በጥንቃቄ ነው ባጭሩ ማድረግ ያለባቸው ወይም ደግሞ የሚመሩት ማለት ነው። እና አስቡት፣ ግን መጨረሻ ሃይማኖት ላይ ከመጣ በጭራሽ ማንታገሰው ነገር ነው ማለት ነው። ሞት ይሻላል። ምክንያቱም ህይወት ከዚህ ዓለም ጋር ሞት ነው፣ ሞት ግን ከክርስቶስ ጋር ህይወት ስለሆነ ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ሃይማኖታችን የትም ቦታ ቢሆን ማስቀደም እንዳለብን ነው። ስራ ሊሆን ይችላል፣ እንጀራን ልትነጠቅ ሊሆን ይችላል። እናሰቃያለን ቢሉክ፣ እንደ ዳንኤል አራዊት ጉድጓድ ውስጥ እንጨምራለን ቢሉክ፣ እንደ 3 ደቂቅ እሳት ውስጥ እንጨምራለን ቢሉ፣ እንደነ ቅዱስ ጴጥሮስ ዘግዝቀን እንሰቅላለን ቢሉ፣ እንደነ ሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ እንወግራለን ቢሉ፣ እስከ መጨረሻው መታመን መቻል አለብን ማለት ነው። አንድ የምንማረው ትምህርት ይሄ ነው። ሁለተኛው ከዚህ ቅዱስ የምንማረው ትምህርት ምንድን ነው? ይሄ ቅዱስ ባሰቃዩት ቁጥር ሁሉ ማንን ያመሰግን ነበረ? በመሃል ማንን ያመሰግን ነበር? እግዚአብሔርን ያመሰግን ነበር ተብሎ ተጽፏል። እውነት ነው ወንድሞች፣ ፈተና ሲጸናብሽ አታማሪ። በማማረር ምንም የምታገኘው ጥቅም የለም፣ ይልቁንም ስታመሰግን እንጂ። ጌታ ሆይ ተመስገን እያልክ ስታመሰግን ነው ጠላትን የምታቃጥለው፣ ፈጣሪን ደግሞ ደስ የምታሰኘው፣ በረከትን የምታገኘው፣ ከላይ የሚጨመርልን በምስጋና ስታመሰግን ነው። አንድ ከዚህ ቅዱስ የምንማረው ነው። በመከራ ማንን ማመስገን እንዳለብን የሰማችሁን አይደል? በመከራ ማንን ማመስገን አለብን? ፈጣሪ። ፈተና ሲበዛ እግዚአብሔር ማመስገን እንዳለብን ሁለተኛው ትምህርት ከዚህ ቅዱስ እንማራለን።
ሌላ ሶስተኛ ትምህርት ምን እንማራለን? በነገራችን ላይ በሁሉ አመስግኑ ይላል መጽሐፍ ቅዱስ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ። በሁሉ አመስግኑ፣ በመከራም አመስግን፣ መከራም ሲደርስብህ አመስግን፣ ስትደሰትም አመስግን። ኢዮብ ለሚስቱ የተናገራት ቃል አለች። ኢዮብ መጽሐፈ ኢዮብ ምዕራፍ 2 ቁጥር 10 ላይ ከእግዚአብሔር እጅ መልካሙን ተቀበልን ክፉ ነገርንስ አንቀበልምን ብሎ ሚስቱን ሲገጻት ነበር፣ እግዚአብሔርን ስደበው እያለች ስትናገር። ደግሞም ኢዮብ እንዴት ነው ሲሉት እግዚአብሔር ይመስገን የእግዚአብሔር ስም የተመሰገነ። እንዴት ታመሰግነዋለህ ይህን ሁሉ ንብረት አውድሞብህ ሲለው እግዚአብሔር ሰጣል እግዚአብሔርም ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። ሲሰጠኝ አመስግኜ ሲወስድብኝ ደግሞ ለምንድን ነው የማላመሰግነው ነው? ትክክል አይደለም? ወንድሞች ንገሩኝ፣ ትክክል አይደለም? ሲሰጠኝ አመሰግን ተደሰትኩኝ፣ ሲሰጠኝ አመስግኜ ተደሰትኩኝ፣ አመሰግናለሁ፣ እኔ የማይገባኝ ይህንን ሀብት ስለሰጠኝ አመሰግናለሁ ብዬ አመሰገንኩት። አሁን ሲወስድብኝ ደግሞ ለምንድን ነው ማጉረመርመው? ሲጀመር መቼ ማን ነው የሰጠኝ? እሱ አይደለ እንዴ? ስለዚህ የእሱ ፈቃድ ከሆነ አመሰግናለሁ። ትክክል እኮ ነው። እናት ወንድሞች፣ ጤናን ሰጥቶሽ ትላንትና ደህና ሆነሽ ዛሬ ታማሚ ከሆነሽ ተመስገን በይ። ጤና የሰጠኝ አንተ ነህ ጌታዬ መድኃኒዓለም፣ ከዚህ በሽታ የምትፈውሰኝ አንተ ነህ እያልክ ማመስገን መቻል አለብን። በነገራችን ላይ ምን የሚል መጽሐፍ ነው? ሰይፈ ስላሴ ላይ ስላመጣችሁብኝ በሽታ ክፉም ደጉም አመሰግናችኋለሁ እያለ ያመሰግናል መጽሐፉ ላይ አይታችሁት ከሆነ። እና ስለዚህ ወንድሞች በምንም ቢሆን ማመስገን አለብን። ምስጋና ከአንደበታችን ሊጠፋ አይገባም። በማማረር ምንም ትርፍ አይገኝም። እስራኤላውያን ከግብፅ ወጥተው ወደ ከነዓን በሚሄዱበት ሰዓት ያማርሩ ነበር፣ አይገልጾም። በቃ በትንሽ ነገር ያማራሉ። ሲያማርሩ ግን እግዚአብሔር ተቆጣቸው። ከዛ ቤሄሞትና ሌዋታን የሚባሉ እባቦችን ነው ከፊታቸው የሰደደባቸው። እነሱ ነድፈው ነው የጣሏቸው። ነድፈው ጣሏቸው። ከዛ ግማሹ ሞቱ፣ ግማሹ ቁስለኛ ሆነ፣ ግማሹ ደግሞ ሙሴ አድነን፣ እባክን ከፈጣሪ አስታርቀን፣ ፈጣሪን በድለናል፣ መናን እያወረደልን ሰደብ ነው፣ አስቀየም ነው፣ አሳዘን ነው፣ ውሃ ከአለት ከጭንጫ እያፈለቀልን አስቀየም ነው፣ በእውነተኛ አንረባም፣ እባክን አማልደን ሲሉት ሙሴ ከዛ ወደ ፈጣሪ ጮኸ። እግዚአብሔር ደግሞ የናስ እባብ ስቀልና አሳያቸው አለው። ከዛ እሱን የሚያዩ ሁሉ ይነሳሉ አለው። ማየት የማይችሉ ደግሞ ምታው አለው። ስትመታው ይጮሃል አይደል? ናስ አይጮህም? ነገር ምስት ይጮሃል አይጮህም? ሲመታ የናስ ብረት እሱን ስትመታው ድምፁን የሰሙ ደግሞ ይነሳሉ ብሎ እግዚአብሔር ነገረው። የናስ እባብ ሰቅሎ ሰቀለና አሳያቸው። ሲያሳያቸው ተፈወሱና ዳኑ። ከዛ ማየት የማይችሉት ደግሞ ደውሉ ሲመታ እነሱም ዳኑ። የምን ምሳሌ ነው? እስቲ ንገሩኝ። እናንተ ልጠይቃቸው፣ የምን ምሳሌ ነው? በትክክል የጌታችን ምሳሌ ነው። ራሱን ክርስቶስ ተናግሯል። ያ ነገር ስለ ክርስቶስ ስለ ራሱ የተደረገ እንደሆነ ራሱ ክርስቶስ ዮሐንስ ወንጌል 3:16 ላይ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ተናግሮ ነበር። ተመልከቱ፣ የናሱን እባብ ተሰቅሎ ያዩትም ድነዋል፣ የሰሙትም ድነዋል። እስቲ እኛ የትኞቹ ነን? ያዩት ነን ወይስ የሰሙት? ከሰሙት ነው የምንመደበው ወይስ ካዩት? ቀላል ነው አይደል? ከየትኞቹ ነው የምንመደበው? ከሰሙት በትክክል የጌታን ስቅለት አይተው ያመኑ አሉ፣ ሰምተው ያመኑ አሉ። አሁን እኛ ሰምተን ነው አይደለም? ሰምተን ነው ሐዋርያት አስተምረው የነሱን እምነት የነሱን ትምህርት ተቀብለን ነው የዳን ነው ማለት ነው። እና አንዱ ምሳሌው ይሄ ነው ለማለት ፈልጌ ነው። ይሄን ይመስላል። እና ወንድሞች ዞሮ ይሄን ሁሉ ሐሳብ ያነሳውላችሁ ምንድነው? ፈተና በመጣባችሁ ጊዜ ፕሊስ አታማሩ፣ አመስግኑ፣ እግዚአብሔር ይመስገን በሉ። ጌታ ሆይ ተመስገን አምላኬ፣ ልጅ ስለሆንክ ነው የቀጣኝ። ልጅ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትመረር፣
እግዚአብሔር የወደደውን ይቀጠዋልና አባት የሚወደውን ልጅ እንደሚገስጽ ይላል መጽሐፈ ምሳሌ 3 11 12 ላይ ራሱ ክርስቶስም እኔ የምወዳቸውን እቀጣቸዋለሁ እገስጻቸዋለሁ ይላል። እንግዲህ ቅና ንስሐም ግባ፣ እንግዲህ እንዴት እንደተቀበልክ አስብ እያለ ይናገራል ማለት ነው። ዮሐንስ ራእይ ምዕራፍ 3 ቁጥር 18 ላይ ማለት ነው። ስለዚህ ማመስገን አለብን ነው ዋናው ከስንክሳሩ የምንማረው ትምህርት በመከራ ሰዓት። ሁለተኛ ደግሞ ይሄ ቅዱስ አሰቃዩት ምንም አልክድም አላቸው። አልክድም ሲላቸው ከአየር ጋኔን ጋር የሚነጋገር አንድ ጠንቋይ ያመጡለት። ስራይኛ ማለት ጠንቋይ ነው። ደግሞ ምን ይላል ስንክሳሩ? ከመሰሪያን ሁሉ የበላይ መሰሪ ይላል። ማን ነው? ከስራይኞች በላይ የበላይ ሰራይ ወይም ከጠንቋዮች በላይ የበላይ ጠንቋይ አላቸው እኮ። በነገራችን ላይ ደብተራዎች፣ መተተኞች እኮ ሁሉም መተተኛ ደብተራ ኃይለኛ አይደለም። በነገራችን ላይ ማለቴ መጠን አላቸው። በጣም የተዋረሱ አሉ፣ በጥቂቱ ደግሞ የተዋረሱ አሉ። ሰምታችኋል አይደል? በጣም የተዋረሱ አሉ፣ በመጠነኛ ደግሞ አሉ። ብቻ መጠን አለው። ይሄ ደግሞ የሚያሳየው ምንድን ነው? ከሚገብሩለት ግብር የተነሳ ነው። አጋንንቱን በጣም የሚያሰለጥኑት በራሳቸው ላይ ማለት ነው። በጣም የሚገብሩለት ከሆነ መንፈሱ ይፈረጥማል ወይም ደግሞ እነሱ ላይ ይሰለጥናል። ከዛ በኋላ አድርግ ሲሉት በሀሳብ ብቻ እኮ መንፈሱ የሚያዙት አሉ። ባይገርማቸው በሀሳብ በማየት በመናገር ብቻ መንፈሱን ያዙታል። ከዛ ሂድ ይሄን አድርግ ሲሉት በፍጥነት ሄዶ ያደርግላቸዋል ማለት ነው። ይሄ ምንድነው? ከተዋረሱት ልክ ነው። ታዲያ ይሄን እንዲያደርግላቸው ለመንፈሱ በጣም ዘግናኝ ነገር ነው የሚፈጽሙለት። ለጆሮ የሚሰቀጥጥ የሞተ አስክሬን መድፈር አይከብድም? ወንድሞች የሞተ አስክሬን መድፈር እንደዚህ ያደርጋሉ። ለምን መሰላችሁ? መንፈሱ እንዲታዘዝላቸው። ደግሞ እኮ ይመርጣሉ። ባይገርማችሁ ይመርጣሉ ስላችሁ ለምሳሌ ወንድና ሴት ተቃራኒ ጾታ ነው አይደለ? ሩካቤ ስጋ አለው። እነሱ ግን አጋንንቱን ለማስደሰት ብለው የወንድ አስክሬን የሚገናኙ አሉ። አድርቀውት ማለት ነው። አስክሬኑን አድርቀው ለብቻ አስቀምጠው እየተገናኙ ይልካሉ። እኔ ገጥሞኛል። ከአንዲት እህቴ ጋር መንፈሱ ሲታሰርላት እንዴት ብለህ ነው የላኩ ብዬ ጠይቀዋለሁ። የሱዳን መተት እኮ ነው። የሱዳን መተት ነው። እና ሰውየው ምን እያደረገ ነው መንፈሱ የሚልከው? የሞተ አስክሬን ሰዎችን ገድሎ አስክሬኑ እንዳይደርቅበት ይከብዳል። ይህን ስናገር እንደሚከብዳችሁ አውቃለሁ፣ ግን ያው ዞሮ ለመማማር ያክል ነው። እና ምን ያደርጋል? አድርቆ ነው እንዳይደርቅበት የሬሳ አለ አይደለ? ማቆያ አስክሬኑን ትኩስ ሆኖ እንዲቆይ ከዛ አስቀምጦ ለመላክ ሲፈልግ ምን ያደርጋል? አስክሬኑን ይገናኛል። ከዛ ይልካል ማለት ነው። ከዛ መንፈሱ ይመጣል። በእውነት ልጅቷ በጣም ፈተና ውስጥ ነበረች፣ ያቺ እህታችን ማለት ነውና ሊቀ መላእክት ቅዱስ ገብርኤል ነበረ የሚመክትላት፣ አየር ላይ ያስርላት ነበረ። እና መንፈሱ ይመጣል፣ ያንገዳግዳታል፣ ወዲያው ታስረዋለች። ከዛ በኋላ ግራ ይገባዋል ደብተራው ማለት ነው። እዛ ያለው የሱዳኑ መተተኛ እንዴት ነው ማትሸነፈው? እንደዚህ እኔ ከዚህ በፊት ተሸንፌ አላውቅም፣ እንዴት ልትሰሩ ስራ አልቻላችሁም እያለ ይጠይቃቸዋል፣ መናፍስቶችን ማለት ነው። ልጅቷ ግን እጅግ በጣም ጎበዝ ነበረች፣ ሲበዛ በጣም ጎበዝ፣ በሁሉም በተለይ በስግደትም በጸሎትም እጅግ በጣም ጎበዝ ነበረች። እና ዞሮ ግን ተቋቋመችው ሊቀ መላእክት ቅዱስ ገብርኤልን ይዛ ማለት ነው። ታዲያ ወደ ሱዳኑ መተት የሄዱት የትኞቹ ናቸው? ኢትዮጵያውያኖቹ ደብተራዎች፣ እሷን ማሸነፍ ሲያቅታቸው ማለት ነው። የሰማችሁን አይደል? ድምጼን ይሰማችኋል? ይሰማል ወንድማችን። እሷን ማሸነፍ ሲያቅታቸው እንዳለ ተሰባስበው ወደ ሱዳኑ መተተኛ ሄደው ማለት ነው። እና ዞሮ እሱም አልሰራም፣ ሊያሸንፍ አልቻለም። እሱ ደግሞ ምን ብሎ ነው የሚሄደው? ግደላት፣ ወዲያው ግደላት ብሎ ነው የሚልከው። እና ዞሮ መጠናቸው ይለያያል ነው። ዲያብሎስን ባስደሰቱት ልክ ነው
ዲያብሎስ ለነሱ የሚታዘዝላቸው ማለት ነው። ባስደሰቱት ልክ አንዳንዱ እሱን ለማስደሰት ብለው ልጃቸውን ይደፍራሉ። የገዛ ልጃቸውን ይደፍራሉ። መስቀልን ይረግጣሉ። ቅዱሳን ስዕላትን በእነሱ ላይ ይጸዳዳሉ። ሆን ብለው ቤተክርስቲያን ሄደው ሰው ቤተክርስቲያን ሄደው ለመሳለም ነው አይደል? ሰው ቤተክርስቲያን የሚሄደው ለመሳለም ፈጣሪ ሆይ ስማኝ እያለ ለማንባት ለመጸለይ ነው። እነሱ ግን ሄደው ለመጸዳዳት ቤተ መቅደስ ውስጥ ይሄዳሉ ማለት ነው። እንደዚህ አይነት ሰዎች አሉ። በጣም ዘላለማዊ ሕይወታቸውን የጠሉ አንቅረው የተፉ የክርስቶስን ስጋና ደም ያቃልሉ ማለት ነው። የዚችን 30-20 ዓመት ለምትሞላ ደስታ በዚች ዓመት ብንቆይ እኮ የሰው ልጅ እድሜ ቢበዛ 70 ወይ 80 ነው አይደል? ቢበዛ ድካም ነው። ለዚች ጊዜያዊ ደስታ ብለው ዘላለማዊ ሕይወታቸውን ንቀው አምላካቸውን ክደው እንደዚህ የሚዋረሱ አሉ። ታዲያ እነኚህ ሰዎች ከሌሎቹ ለየት ይላሉ። መናፍስቱን ቀንም ሆነ ሌሊት ያዟቸዋል። እንደ ልብ አድርጉ ያላቸውን ያደርጉላቸዋል። በቃ ማይሰሩ ስራ የለም። እርሻ እያሳረሱ ያሳርሙታል መንፈሱን። አጨዳ እያሳጨዱ ያስወቃሉ፣ ያሳርማሉ፣ ያሰበስባሉ፣ ቤት ያሰራሉ። ባለ ሆቴል ከሆኑ ደግሞ በረከት የሌለው አይን ላይ ብቻ የሚከመር ምግብ ያስቀርቡታል። ባህር ውስጥ ለወራት ለሳምንታት ቆይተው ከአጋንንት ጋር ከባህር ጋኔኖች ጋር ተጨዋውተው ተመካክረው ይወጣሉ። ማንም ሳያቸው የሰው ቤት ገብተው ዘው ብለው የፈለጉትን ደፍረው የፈለጉትን ደግሞ ዘርፈው ይወጣሉ ማለት ነው። እንደነኛ አይነት ሰዎች አሉ። እንዲህ አይነት አጋንንትን የተዋረሱ ሰዎች ማለት ነው። እና ይህንን ልንረሳ አይገባም። ዞሮ ዞሮ መጠን አላቸው ነው። ታዲያ ከነኚህ ግን ፕሮቴክት ራሳችንን ማድረግ የምንችለው አንድና አንድ ምን ስናደርግ ብቻ ነው? ስንጸልይ፣ ስንሰግድ። የማይጸልይ የማይሰግድ ሰው፣ ቅዱስ ቁርባን የማይቀበል ሰው ቤቱ የተከፈተ አጥር ነው። እነኚህም ሰዎች ደብተራዎች ስልጣን ማን ነው ፓወር የሚኖራቸው የማይጸልይ ሰው ላይ ነው። ማይሰግድ ህይወቱን ከአምላኩ ጋር ያላስተሳሰረ ሰው ጋር ምን ያደርጋሉ ማለት ነው? ይጨፍራሉ። ቢፈልጉ እድሉን ይወስዳሉ፣ ቢፈልጉ ያሳምሙታል፣ ቢፈልጉ ብቻ ብዙ ስራ ይሰራሉ። ዞሮ ዞሮ ከኛ የሚጠበቀው ምንድነው? ንገሩኝ። በእነሱ እንዳንጠቀም ምንድነው ከኛ የሚጠበቀው? የአምልኮ ህይወት ሊኖረን ይገባል ማለት ነው። የአምልኮ ህይወት ካለን፣ ቋሚ መንፈሳዊ የአምልኮ ህይወት ካለን ምንም አያደርጉንም። ምንም ኃይል የላቸውም። ምክንያቱም እኛ ጋር ያለው እነሱ ጋር ካለው ይበልጣልና። እኛ ጋር ያለው እነሱ ጋር ካለው ይበልጣል። አናያቸውም እንጂ እኮ ወንድሞች፣ በተለይ ምጸልይ ምሰግድ ከሆነ ዙሪያ በቅዱሳን መላእክት ነው የተከበቡ። ምጸልይ ምሰግድ ከሆንክ፣ ምትጾም ከሆነ፣ ስጋን ምታደክም ከሆነ በስግደትና በጸሎት ቅዱስ ቁርባን ምትቀበል ከሆነ ዙሪያ በቅዱሳን መላእክት ተከበዋል። አንተ አታያቸውም። ስላላያቸው የሉም ማለት ግን አይደለም። እና ለዛ ነው ብዙም ጊዜ ይጠብቁናል እነኚህ ቅዱሳን መላእክት ማለት ነው። እግዚአብሔር አምላክ ተናግሯል እኮ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ይላል መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ። በመንገዱ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል መዝሙር 90 ቁጥር 11 ላይ። መዝሙር 90 ቁጥር 11 ላይ እና እነኚህ ቅዱሳን መላእክት ይጠብቁናል ለማለት ፈልጌ ነው። ዞሮ ዞሮ እነሱ ጋር ካለው እኛ ጋር ያሉት ይበልጣሉ ነው። ይሄንንም ደግሞ በዚህ ቅዱስ ታሪክ ላይ አይተናል። በቅዱስ አበስኪሮን ምን አደረገ? ቅዱስ አበስኪሮን አሰቃይተው ምንም በቃ አላሸነፍ ሲሉት የአጋንንቶች ሁሉ ማን ነው የጠንቋዮች ሁሉ የበላይ ጠንቋይን አመጣና በል እንግዲህ በስራይት ግደለው አለው። ከዛ እባቡ ላይ አንሾካሾከ፣ ገደለው፣ መርዙን ወሰደ። ከዛ በኋላ ምንድን ያደረገው? መርዙን አወጣ፣ አበሰልና እንካ ጠጣ አለው። ጠጣ፣ ግን ምንም የሆነ ነገር የለም። ለምን? መጽሐፍ ቅዱስ ላይ ምን ይላል? መርዝን ቢጠጡ ምን ይላል? መርዝን ቢጠጡ አይጎዳቸውም የሚል ቃል አለ። ስለዚህ ምንም የጎዳው ነገር የለም ከዚህ ቅዱስ ጋር እግዚአብሔር አምላክ ስላለ ማለት ነው። ሌላ ደግሞ ምንድነው ያለው? ማን ነው ጠንቋዩ? የመላእክት ጽልመት መኳንንት የመኳንንት ጽልመት አለቃቸው ሆይ ይህን ክርስቲያናዊ አሰቃየው ብሎ ተጣራ።
የመኳንንተ ጽልመት ማለት እኮ የጨለማ መኳንንት አለቃ ማለት ነው በአማርኛ። አለቃቸው ሆይ እባክህን ክርስቲያናዊ አሰቃየው። ቢጠብቅ ምንም የለም፣ ማንም ሊያሰቃየው አልቻለም። ምክንያቱም ቅዱሱ አካሄዱ ከማን ጋር ነው? አካሄዱ ከማን ጋር ነው? ከእግዚአብሔር ጋር ስለሆነ። ስለዚህ የእኛም አካሄዳችን ከእግዚአብሔር ጋር ከሆነ ምንም የሚጎዳን ነገር እንደሌለ ነው የምንማረው ማለት ነው። ብቻ ፈጣሪ የሚያሳዝን ነገር አንስራ። ብቻ እግዚአብሔር የሚያስቀይም ነገር አንስራ። እግዚአብሔር የሚያዝንበትን ነገር ልንሰራ አይገባም። ምን ያለ መሰላችሁ? ሕዝቤ ሰምተውኝ ቢሆን እስራኤልን በመንገድ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር ይላል። ደስ አይልም ይሄ ቃል? እስቲ ምን አለ? ስሙኝ እስቲ ንገሩኝ ራሳችሁ። ሕዝቤ ሰምተውኝ ቢሆን እስራኤልን በመንገድ ሄደው ቢሆን ጠላቶቻቸውን ከእግራቸው በታይ በጣልኩላቸው ነበር። በትክክል ጠላቶቻቸውን ፈጥኜ ባዋረድኩላቸው ነበረ። በሚያስጨንቋቸውም ላይ እጄን በጣልኩ ነበረ። የእግዚአብሔርም ጠላቶች ለዘላለም በተገዙለት ነበረ። ዘመናቸውም ለዘላለም በሆነ ነበረ። ከስንዴም ስብ ባበላቸው ነበረ፣ ከአለቱም ማር ባጠገባቸው ነበር ይላል። እና አስቡት ወንድሞች፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሏል ቅዱስ ጳውሎስም ሮሜ መልእክት ምዕራፍ 8 ቁጥር 31 ላይ። ስለዚህ ቅዱሱ ምንም ያነካው ነገር የለም። እንደውም እንደንበር ያለው ቅዱስ አብስኪሩን አንተን የሚረዳ ሰይጣን መልሶ አንተን ሲያሰቃይታል ካለውና ወዲያው ቅዱሱ ጸለየ። ሰይጣኑ ወደ ማንም ማሰቃየት ጀመረ፣ ያንከባለለ ጠንቋዩን በክርስቶስ ኃይል እስኪታመን ድረስ አልለቀቀውም፣ እያሰቃየው ማለት ነው። በጣም ይገርማል። አያችሁ አይደል ወንድሞች? አንዳንዴ ደብተራዎች እኮ በነገራችን ላይ ደብተራዎችና መተተኞች በሚልኩት መንፈስ ይቀጣሉ። እኛ ወደ ፈጣሪ ካነባን እግዚአብሔር አምላክ እነኛ ደብተራዎች መተተኞች ከልክ በላይ ሲያበዙት መተት በመላክ እግዚአብሔር አምላክ ምን ያደርገዋል? የእነሱ ቢልኩትን መንፈስ መልሶ ወደ እነሱ ያደርግባቸዋል፣ መልሶ ይመልስባቸዋል። ከተመለሰባቸው በቃ እነሱ ነው መከራቸው የሚያሳያቸው ማለት ነው። ይቀጣሉ። በራሳቸው መሳሪያ ራሳቸው ይቀጡበታል ማለት ነው። በተለይ እኛ ካነባን፣ እኛ ወደ ፈጣሪ ከተማጸን፣ ጌታ ሆይ ጠብቀኝ፣ እኔ ጋር እንኳን መንፈስ ሊልኩ ይቅርና እዛው እንዲታሰሩ አድርግ፣ መልአክ ሲያስቡ እዛው ወደ እነሱ መልስ ካል እግዚአብሔር አምላክ ይመልሳቸዋል። እና አንድ የምንማረው ትምህርት ይሄ ነው ማለት ነው። ሌላው መጨረሻ ላይ ከዚህ ቅዱስ ተአምር ነው የምንማረው። ይሄ ቅዱስ ተአምር ምንድን ያደረገው ካላችሁ፣ እሱ ካረፈ በኋላ ቤተክርስቲያን ተሰርታ ነበር በግብፅ ሀገር በስሙ ማለት ነው። እና ያችን ቤተክርስቲያን የሚያገለግሏት ካህናት በጣም ክፉዎች ናቸው። ክፉ ስራ ይሰራሉ። አገልግሎት እያገለገሉ አስቡት፣ ክፉ ስራ ይሰሩ። ይሄ ቅዱስ ጠበቃቸው። ካሁን ይለወጣሉ ብሎ ቢጠብቅ ምንም ይለወጡ ሆኖ አላገኛቸው። ከዛ ምንድን ያደረገው? እንዳለ በወባ ንዳድ ነው የፈጃቸው። አለቁ ሁሉ ካህናቱ በሙሉ። ከዛ ይሄ ቅዱስ ቤተክርስቲያኗን ሌላ ቦታ ነው ያፈለሳት። አይገርምም? እህት ወንድሞች፣ ከዚህ የምንማረው ምን መሰላችሁ? ቤተክርስቲያን በአሕዛብ የሚቃጠለው፣ በአሕዛብ የሚደፈረው፣ ብቻ የሆነ ችግር የሚፈጠረው ዝም ብሎ እንዳይመስላችሁ። አንድም ወይ እግዚአብሔር አምላክ እዛ አገልጋዮቹ አልተመቹትም፣ ካህናቱ አልተመቹትም፣ ወይ ደግሞ ምዕመኑ አልተመቸውም። ካልተመቸው ቤተክርስቲያኑ ለሱ ምንም አይደለም። ለእግዚአብሔር ቤተክርስቲያኑን ይወስድባቸዋል ወይ በአሕዛብ ይወረርባቸዋል። ቤተክርስቲያን እውነት ኢትዮጵያ ውስጥ አሁን ብዙ ቤተክርስቲያን በየገጠሩ በየትነው ተቃጠለ፣ አሕዛብ አቃጠሉት፣ እንዲሆነ ይሄ ነገር ባክግራውንዱ ቢጠና በመንፈሳዊ የዛ ሀገር ሰዎች መንፈሳዊነታቸው እንዴት ነው ክርስቲያናዊ ህይወታቸው አገልጋዮች ውስጥ ቢባል ቢፈተሽ እርግጠኛ ነኝ ፈጣሪ የሚያዝንበት ነገር ይኖራል። አይኖርም ትላላችሁ ወንድሞች? ይኖራል።
እና ምን ለማለት ፈልጌ መሰላችሁ? ብቻ ከኛ የሚስተካከል ነገር ቢኖር እንጂ ከፈጣሪ የሚጎድል አንዳች ነገር የለም ነው። ስለዚህ ያ ነገር ግን ሁሌም በበደል ነው ማለት ይከብዳል። ምክንያቱም የእግዚአብሔር ፈቃድ የሚሆንበትም ጊዜ አለ። ማለት ለምሳሌ እነኛ በተለይ በቅድስናቸው ፈጣሪያቸውን ደስ ካሰኙ በሰማዕትነት እንዲያልፉ ከተፈለገ እግዚአብሔር አምላክ ሰማዕትነትን ሊያመጣ ይችላል። ለምሳሌ በነ ንጉስ ኑማሪያኖስ ጊዜ የተከሰተ ነበረ። በነ ንጉስ ቴዎድሮስ፣ በናርሌዎስ፣ በነ ፋሲለደስ፣ በነ ዮስጦስ በእነኚህ ቅዱሳን ጊዜ በጣም ሁሉም ቅዱሳን ነበሩ። በቅንነት ነበር የሚያገለግሉት። እግዚአብሔር አምላክ ሁሉንም በሰማዕትነት ወደ ራሱ ሊሰበሰባቸው ሲፈልግ ዲዮቅልጥያኖስ የሚባለው ንጉስ አስነሳና ከዛ በሁሉም እንዳለ ወደ ሰማዕትነት ሄዱ። አንዱ በዚህ ምክንያት ሊሆን ይችላል። ግን እህት ወንድሞች፣ ወይ አብዛኛውን ጊዜ ግን ቤተክርስቲያን የሚቃጠለው ቤተክርስቲያን የሆነ ችግር የሚደርስበት በአሕዛብ የሚወረረው በተለይ እዛ ያለው ምዕመን ፈጣሪ ደስ ማሰኝ ከሆነ አገልጋዮቹ ክፎች ከሆኑ እንዲህ አይነት ነገር ይከሰታል ለማለት ፈልጌ ነው። ለሰለሞን እንደነገረው ማለት ነው። ሰለሞን የሚገርም ቤተ መቅደስ አሰራና ጌታን ጠየቀው። ጌታ ሆይ እባክህን እኔ ያሰራሁት እዚህ ቤተ መቅደስ ላይ እባክህ ሁሌም ጸሎት አድምጥ። ማንም ሰው አንተ ጋር መጥቶ ቢያለቅስ እዚህ ቤተ መቅደስ መጥቶ ቢያለቅስ እባክህ ፈጥነ ጸሎቱን ስማው ብሎ ጠቢቡ ሰለሞን ጸሎት አደረገ። እግዚአብሔር ምን እንዳለው ታውቃላችሁ? ሰለሞን አንተም ሆንክ ልጆቹ ህዝቡ እኔ ባዘዝኳችሁ እስከ ሄዳችሁ ድረስ ቤተ መቅደሱን እጠብቀዋለሁ። በዚህ ቦታ ለሚጸለይ ጸሎት ሁሌም አይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ፣ አይኖቼና ልቤ ዘውትር ወደዚያ ይሆናሉ። ግን አለ እግዚአብሔር ግን ከኔ ፈቀቅ ብትሉ ትእዛዜን ባትጠብቁ ይሄን ቤተ መቅደስ አፈርሰዋለሁ ነበር አላቸው። አፈርሰዋለሁ፣ ይፈርሳል የቤተ መቅደስ አለ። ከዛ አንድ ጠቢቡ ሰለሞንም አዘነበለ ከእግዚአብሔር መንገድ። አሁንም እግዚአብሔር ይመለሳሉ ብሎ ቢጠብቃቸው ምንም አይመለሱም። ከዛ በነቢዩ ኤርሚያስ ጊዜ ፈረሱ። ያን የመሰለ ቤተ መቅደስ ፈረሰ። ናቡከደነጾር መጥቶ አፈረሰ። አያችሁ አይደል ወንድሞች? አሁን እዚህ ጋር የምንማረው ነገር ምንድነው? ቤተክርስቲያን ተከብራ የምትኖረው ምዕመኑ ስነ ምግባሩ መልካም ከሆነ ካህናቱ መልካም ከሆኑ በእውነት እግዚአብሔር ቤተ መቅደሱን ይጠብቀዋል። እንደውም ድንቅ ድንቅ ታምራት ይደረጋሉ። አይደረግም? ንገሩኝ እስቲ አይደረግም? እግዚአብሔር አምላክ ኃይሉን አይገልጽም? በጸበሉ ላይ ስራውን አይሰራም? ይሰራል። በጸበሉ ላይ አድሮ ስራውን ይሰራል እግዚአብሔር አምላክ። ብዙ በሽተኞችን ይፈውሳቸዋል። አጋንንት ያደረባቸውን ያወጣቸዋል። በተለይ አሁን እኔ ቅድስት አርሴማ ይርጋለም በጣም ተገርመኛለች ቤተክርስቲያኗ። ባጭሩ ምን ልበላችሁ፣ ቦታው እጅግ በጣም የሚገርም ቦታ ነው። የሆነ መንፈስ ረድኤት የእግዚአብሔር መንፈስ ያለበት እንደሆነ ያሳውቃል። በተለይ እዛም ገዳም ያሉት እዛ ቤተክርስቲያን ገዳም ያሉት እንትኖችም ስርዓቱን የጠበቀ ነው። ይሄ ዋዛ ፈዛዛ ጫውታ አይቻልም። እዛ ቤት ግቢ ውስጥ ቤተክርስቲያን ውስጥ ማለት ነው። እዛ እስካላችሁ ድረስ ይሄ ተሰባስበው ማውራት ምናምን አይፈቀድም። ጸጥ ያለ ነው። በዚህም አማካኝነት እግዚአብሔር አምላክ ስርዓቱን እስከጠበቁ ድረስ የሚገርም ተአምር፣ የሚገርም ድንቅ ስራ እናታችን ቅድስት አርሴማ በዛ ገዳም ታደርጋለች እስካሁን ድረስ። ያ ረድኤት እንዳይለያቸው ደግሞ ትእዛዙም ጥብቅ ነው። ወደ ገዳም ዝም ብሎ ስልክ ይዛ አትገባም። አስረክበ ነው የምትገባው። ያለ ሰዓት ምግብ መመገብ አትችልም። የፈለገ ቢሆን ማለት ነው። ቢርብህ አትችልም። እንደፈለክ መውጣት መግባት አትችልም። እና ይገርመኛል። ብቻ ዞሮ ምን ለማለት ፈልጌ ነው፣ እግዚአብሔር አምላክ ቤተ መቅደሱን ካከበርንለት እሱም ከኛ መቼም አይለየም ነው። አንዱ ዋናው ትልቁ የምንማረው ትምህርት ይሄ ነው። ነገር ግን ከናቅን፣ ካቃለልን፣ ካንቋሸሽን ልክ የአፍኒና የፊናስ ነገር ይገጥመናል ማለት ነው። አፍኒና ፊናስ ምንድን ነበር ያደረጉት? እስቲ ንገሩኝ። በጣም ከባዱ ኃጢአታቸው ምን ነበር ያደረጉት? በመገናኛው ድንኳን በቤተክርስቲያን ኃጢአት ተገናኙ አይደለ?
ከሴት ጋር ተገናኙ። አስቡት። ይሄ ፈጣሪን በጣም አስቆጣው፣ አሳዘነው። ከዛ ለኤሊ ነገሩት። ኤሊ አቤት፣ ካህኑ አባታችን ኤሊ አቤት፣ ልጆች እሺ ምን ሆነ? በመገናኛ ድንኳን እንዲህ ያደረጉ፣ አረ እንደዚህ ያደረጉ። ከዛ ልጆች ያላቸውና ለምን እንዲህ ታደርጋላችሁ ብሎ ብቻ አለ አይደለ፣ ምንም ብዙም አልተቆጣቸውም፣ ዝም አለ። ከዛ እግዚአብሔር አዘነ። እንዴ ልጆቹ እንዲህ አይነት ክፉ ስራ ሰርተው እንኳን እርምጃ እንኳን አልወሰደም፣ አልቀጣቸውም ተመጣጣኙ ቅጣት። ከኔ ይልቅ ልጆችን ለምን አከበርክ ብሎ እግዚአብሔር ኤሊን ተቆጣው። ፊንሐስና አፍኒን እንደዚህ አይነት መጥፎ ስራ ይሰሩ በጦርነት ሞቱ። ታቦተ ጽዮን ተማረከች። አያችሁ አይደለ? እንዲህ አይነት ችግር ያመጣል ለማለት ፈልጌ ነው። ዞሮ ዞሮ የእግዚአብሔርን ቤተ መቅደስ ካልጠበቀን፣ ሰንበታቴን ጠብቁ መቅደሴንም ፍሩ አክብሩ ያለው ከዛ አንፃር ነው። አንድ የምንማረው ትምህርት ይሄ ነው። ከዛ ቅዱስ አበስኪሮን ጠበቃቸው ካህናቱን ምንም ንስሐ ሳይገቡ ሲቀሩ የወባ ንዳድ መጣ፣ ጨረሳቸው። ከዛ በኋላ ሁሉም እንዳለ ቤተ መቅደሱን አፈለሰና ወደ ሌላ ሀገር አዘዋወራት። ተመልከቱ፣ አያቸው፣ ተነጠቀ ጸጋ ከነሱ። ቤተ መቅደሱ እኮ የተሰራው ለዛች ሀገር ሰዎች አካባቢ ነበር። እነኛ ሰዎች የሚገባቸው ሆኖ አልተገኙም። ከዛ እግዚአብሔር ቤተ መቅደሱን አፈለሰና ወደሚገባቸው ሰዎች ወሰደ። አያችሁ አይደል? ላለው ይሰጠዋል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ይላል። አንድ እዚህ ጋር የምንማረው ወንድሞች፣ ጸጋም ጭምር ይነጠቃል። ተመልከቱ፣ ጸጋም ጭምር ይነጠቃል። አንተ ያለ ነገር ባለ ነገር ካልተጠቀም ይወሰድብሃል ማለት ነው። ከአንተ ተወስዶ ለሌላ ሰው ይሰጣል። ይገርማል። እና አይቶ ወንድሞች እዚህ ጋር የምንማረው ትምህርት ነው። ያለንን ማንም እንዳይወስድብህ ያለን አጽንተህ ያዝ የሚል ቃል እኮ አለ። ዮሐንስ ራዕይ ምዕራፍ 3 ቁጥር 11 ላይ ማንም አክሊልን እንዳይወስድብህ ያለን አጽንተህ ያዝ፣ እንዳታስነጥቅ። እግዚአብሔር የሰጠን ሀብት እንዳታስነጥቅ እኮ ነው። ሰይጣን ደግሞ ለማስነጠቅ ሲፈልግ ምን ለማድረግ ይሞክራል? እግዚአብሔርን የሚያሳዝን ነገር እንድንሰራ ይገፋፋናል ማለት ነው። እና እንጠንቀቅ ለማለት ያክል ነው። አንድ የምንማረው ትምህርት ይሄ ነው። በእውነት በቅዱስ አበስኪሮን ገድል ሕይወቱ ላይ አድሮ ያስተማረን የመከረን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን። ወንድማችን ቃል